ያኔ የምላችሁ የቲክቶክ አዋርድ ምን ጉር ነው ግን? ስሙ ራሱ አዋርድ ነው። እናንተዬ ከስሙ ጀምሮ ምን ደና ነገር ይወጣዋል ብላችሁ ነው? ስሙን ብቻ አስታውሱት፣ አዋርድ። ስለዚህ ተወረዱ ተብላችሁ የተረገማችሁ ህዝቦች፣ እኔ ጥያቄ ከቲክቶክ አዋርዱ በላይ ያስደነቀኝ ነገር ኦርቶዶክሳውያን የእመቤቴ ስም ሲጠራ እልላልን ከግር እስከ ጭንቅላታችን ወረረን ስሟን ስንሰማ። ኢየሱስ ሲባል ለምንድን ነው ጭራሽ ማስተዋል መጠየቅ አለባት። የኢየሱስን ስም ስለጠራች ይሄ ቸርች አይደለም ይሄ ቦታ አይደለም ካልን አዶናይንም ማለት ነው ይሄ ቤተክርስቲያን አይደለም ልንሉ አይገባም። ታዲያ ለምንድን ነው መርጦ አልቃሽ የምትሆኑት? እናንተ ጥላቻችሁ ለፈጣሪና ለድንግል ማርያም ነው ወይንስ ለሰዎቹ ነው ጥላቻችሁ? ለማን ነው ጥላቻችሁ? እኔ አልገባኝም። ሰዎቹን ነው የምትጠሉት ወይንስ ሰዎቹ የጠሩትን እግዚአብሔርንና ድንግል ማርያምን ነው የምትጠሉት? ለዩልን እንጂ ባካችሁ ምን ሆናችሁ ነው እንዴ? ሰው ኢየሱስን ካልጠራ ሰው ኢየሱስን በአፉ መጥራት ካልቻለ ማንን ይጥራ? የማን ስም ይንገስ ነው የኔ ጥያቄ። ማን ይክበር? ማን ይመስገን? እሺ ለማስተዋል ሲሆን ቸርች አይደለም፣ መዝለያ ቦታ፣ መናገሪያ መስበኪያ ቦታ አይደለም። ለአዶናይ ሲሆንሳ አዶናይ ስለመቤቴ ከመሰከረ ማስተዋል ስለ ኢየሱስ ብትመሰክር ምን ኃጢአት አለው? ስለ ድንግል ማርያም ልጅ ኢየሱስ እኮ ነው እያወራች ያለችው። ጥላቻችሁ ከሰው ጋር ከሆነ ያንን ሰው ስሙን ጠርታችሁ ጥላቻችሁን እንደፈለጋችሁ አስፋፉ። ግን ድንግል ማርያም እኮ የኢየሱስ እናት ናት። ኢየሱስ ደግሞ የድንግል ማርያም ልጅ ነው። እንዴት ነው እናንተ እኔ ኢየሱስን ይያለን ድንግል ማርያምን ይያለን አንተ ወደዛ ተፈንገል እኔ ወደዚህ ልፈገል እያላችሁ የምትጋደሉባቸው? አረ እነሱ ራሱ እንደው እየታዘባችሁ ነው። ጉድ ፈላ። እንዴት ያለ ጉድ ነው? ሰው በሃይማኖቱ ፈጣሪውን መስበክ ካልቻለ በማን ስም እንዲሰበክላችሁ ፈለጋችሁ? በአዶናይ ስም ታቦት ተሰርቶ መጥቶ እንዲመለክ ፈልጋችሁ ነው ወይስ ምን ፈልጋችሁ? አንዳንዴ ማለት ነው ጤናችሁ ራሱ ያሳስበኛል። ከማይንዳችሁ ጋር እንዳላችሁ ራሱ ያሳስበኛል። ሰው ኢየሱስ ሲባል እንዴት ነው የሚደነግጠው? ሰው የኢየሱስ ስም ሲጠራ እንዴት ነው የሚቃጠለው? የድንግል ማርያም ልጅ ኢየሱስ እኮ ነው። ኢየሱስ ቢባል ምን የሚያሳፍር ነገር አለ? ለአዶናይ ሲሆን ቦታ ሰፊ ነው፣ ለማስተዋል ሲሆን ነው የጠበባችሁ። ለሷ ሲሆን ነው አንደበቷ የሚዘጋው። እመቤቴ ሲል ሁላችንም ሆ አለን። ኢየሱስ ሲባል ለምን አፈርን? ለምን? እንዴት ያለ ጉድ ነው! ኧረ አንዳንዴ እኔ እዚህ ምድር ላይ ያለው ራሱ እየመሰለኝ አይደለም። እኔ አንዳንዴ ሳስበው እማምላክን የሆነ ለብቻ ፈጣሪ ቤት ሰርቶልኝ ሆነ ተንሳፍፍ ያለው ነው የሚመስለኝ። እዚህ ቲክቶክ መንደር ላይ ሰዎችን ሳይ በሃይማኖት ሲጫረሱ ሳይ እየታዘብኩ ነው ከዳሮኜ። ሰው ምን ሆኖ ነው ደግሞ? እናውቃለን የምትሉ እኮ ናችሁ። ለምን የድንግል ማርያም ስም ብቻ አልተጠራም? የኢየሱስ ስም ለምን በቃ ጭራሽ እኮ ኢየሱስ የሚለው እንዲሰማ አትፈልጉም? የወይኒ መጨረሻችሁን ያሳየኝ መድኃኒዓለም ቁጭ አድርጎ እንደው ድሜ ሰጥቶኝ እና የማን ስም ይጠራላችሁ? ማን እንዲከብር ፈለጋችሁ? ማን ስሙ እንዲነሳ ፈለጋችሁ? ከኢየሱስ በላይ ሊሰበክ የሚገባው ከድንግል ማርያም በላይ ሊመሰገን የሚገባው አለ? ንገሩኝ። እኛ አላዋቂዎቹ እንሻላለን እኮ ገብርኤል ምስክሬ ነው። እናንተ መጽሐፍ ቅዱስ አነበብን የምትሉ ሰዎች እናውቃለን እስከ ጥግ ድረስ እውቀታችን ሰባተኛው ሰማይ ደርሷል የምትሉ ሰዎች እኮ እመቤቴን ምንም አታውቁም። እኛ ያላነበብነው መጽሐፍ ቅዱስ ምንፈራው እንሻላለን። እንደፍሮ እንዴ ጭራሽ ይጣሉልኛል። ይቺ እስር ቤት መግባት አለባት። ቸርች መሰለሽ የትን ትስበከው? ኢየሱስ ሽንት ቤትም ሆነ ይሰበካል። እንኳን እንትኑ መድረክ ላይ ቅርና ሽንት ቤት ሹሄዳ የኢየሱስን ስም ለመጥራት ጭራሽ ቦታ መርጠን ነው እንደምንጠራው። ኢየሱስ እኮ ነው የዓለም መድኃኒት እኮ ነው። እንዴት ነው የኢየሱስ ስም ሲጠራ እናንተ እንደዚህ ኤሌክትሪክ እንደያዘ ሰው ያንዘረዘራችሁ የተንዘረዘራችሁት? ውስጣችሁ ያለው መንፈስ እኮ ነው ዲያብሎስ እኮ ነው። እንዴት የኢየሱስ ስም ይጠራል? ለምን በኢየሱስ ስም ዓለም ይድናል? የኢየሱስ ስም ለምን ይነሳል ብሎ የተነሳባችሁ የጠቋር መንፈስ ውስጣችሁ ተደብቆ ስለ ኢየሱስ ለምን ይነገራል? ለምን ኢየሱስን ስም ሰማን ነው በቃ። ሌላ ምንም ጨንቋችሁ አይደለም። ግለሰቦቹን የምትጠሉ ከሆነ ጥላቻችሁን ለግለሰቡ ተናገሩ። አንወዳችሁም በሉና እንዴ ሰው እንዴት ነው የፈጣሪ ስም ተጠራ የድንግል ማርያም ልጅ ስም ተጠራ ብሎ እንደዚህ ጭራሽ እስር የሚያስመኝ?
ብትታሰር ኢየሱስን ስም ጠርታ ነው ኢየሱስ ነፃ ያወጣታል። እናንተ ብታስሯት በእስር ማቆያት ኢየሱስ ነፃ ያወጣታል። እናንተ ሰው ናችሁ፣ ልታስሩም ልፈቱ ትችላላችሁ። ከፈጣሪ አትታሰር፣ ፈጣሪ አይሰራት እንዴ? ማህተብ አሰራችሁና ሰው ኢየሱስን አይጠራም ብሎ ይሄ ፌር ነው እንዴ? ራስ ወዳድነት እኮ ነው። አንተም የራስህን አምልክ፣ እሷም የራስህን ታምልክ። አንተም የምትወደውን አክብር፣ እሷም የምትወደውን ታክብር። ሹሃይዳ ተደመጥን ብላችሁ አረባካችሁ ባካችሁ የሰው መቀርቀራ እንዳትሆኑ ተው እንጂ ተው። እያስተዋላችሁ ተናገሩ። ሰው እንዴት ነው በድንግል ማርያምና በኢየሱስ የሚጣለው ጎራ ይዞ የብሔሩ አልበቃችሁ ብላችሁ የዘሩ በሙሉ የምትባሉት አልበቃ ብላችሁ ጭራሽ እንኳን ድንግል ማርያም ተጠራች ኢየሱስ ደግሞ ለምን ተጠራ እኮ ነው። ይሄ ቸርች አይደለም ማልክ። እንደዛ ከሆነ ቤተክርስቲያን አይደለም። አዶናይም ሲናገር እውነትን እውነት እያላችሁ ለፉ እንዴ። ለአዶናይ ሲሆን ሰመረ ስለቱ፣ ለማስተዋል ሲሆን ነው ነገሩ ሁሉ የሚገለባበጠው። አዲስ ኢየሱስ አናቀም። ኢየሱስ ነው። እናንተ ናችሁ አዲስና ሮጌ ብላችሁ የከፋፈላችሁት። እንደለመዳችሁ እንደ ልማዳችሁ ሰው ነው ኢየሱስን 10 ቦታ የቆራረጠው እንደ ቅርጫ ስጋ። እሱ አንድ ነው፣ አንዴ ነው የሞተው። ለሁላችንም ነው መስዋዕት የሆነው። ለአንዱ ዘንቦ ለአንዱ የደረቀበት መሬት የለም። ለሁልሽም ነው ፈጣሪ መስዋዕት የሆነው። ሾይዳ እንዴት ለአንዱ ቅዱስ ለአንዱ ርኩስ ይሆናል? አይመጣውም እንጂ ተው እንጂ ሰውን በቃ እንደራሳችሁ ልትሰሩት ትፈልጋላችሁ። አስባችሁታል? ጭራሽ መታሰር አለባት አለ አንዱማ። የወይላ አንተ ነው መታሰር አለብህ። ህሊና ኪሰር ያንተ ህሊና የምታስበበት ህሊና ይሰርክ። ሰውማ ይፈታሃል። ከህሊናክ ነው መፈታትም አትችለው እንዴ? ለአዶናይ ሲሆን ቦታው ሰፊ ነው፣ እንደፈለገ ይበል። ለማስተዋል ሲሆን ኖ ልትዘጓት። የከፈተው አንደበቷን ኢየሱስ ነው። ኢየሱስ ብቻ ነው መዝጋት የሚችለው እንዴ? ይሄማ ራስ ወዳድነት ነው። የኔ ቤተክርስቲያን ብቻ ይኑር የሌላው ቸርች ይፍረስ እንደማለት እኮ ነው። ሰው የሚያመልከው ነገር ያምልክ፣ አክብሩለት፣ ውደዱለት። እሱን ካዋጣው ይሆነኛል ካለ ሰው እኮ እንኳን በኢየሱስ ስም በዳብሎስ እኮ እየተዳደረ ነው የሰው ልጅ። ዳብሎስን እኮ እያመለከ ነው። ለዳብሎስ እኮ መስዋዕት እኮ እያረደ ነው። ሰው እየገበረለት ነው። ጥቁር ዶሮ እየገበረለት ነው። እንኳን በኢየሱስ ስም ሹሃይደናስ ቅናት እኮ አስመሰለባችሁ። በስላሴ ስም ስራ ይፍረስ እናንተ ውስጥ ሆኖ የኢየሱስ ስም መስማት የማይፈልገው ዳብሎስ ብቻ ነው፣ ሰይጣን ብቻ ነው። ተመሳስሏችሁ ገባ። የጠቋር መንፈስ ገብቶ ልክ ኢየሱስ ሲባል ይደነግጣል። ለምን? ስሙን ሰማው እንዴ? ተሰማላችሁ፣ ገና ተሰማላችሁ። በሄዳችሁበት ስለ ኢየሱስ ትሰማላችሁ እንዴ? የምን የኔ ብቻ ይጠራ የሌላው ለምን ተጠራ? ሁሉም ዩቲም ባላት አላህን አመስግነዋለች። ባላት ባቅሟ እንደ ሰው አስመሳይ ባትሆንም አላህ ግን የልባን ያውቀዋል። ሙ ሂጃብ በለበሱ ሙ ተሸፋፍነው ስለሄዱ እሷ ግልጽ ሆና እግዚአብሔር የተደበቀውን ልባን ያውቀዋል። እናንተ በሂጃብ የደበቃችሁን ፊታችሁን ኢየሱስ ያውቀዋል። እሷን ግን እግዚአብሔር ልባን ያየው። እናንተ ፊቷን አካሏን ስታዩ ልባን ያየው። ለዛ ነው የሚያከብራት። በሄደችበት ከፍ የሚያደርጋት ያመነችው ጌታ የልባ ጌታ ስለሆነ ነው። ሰውን በሃይማኖቱ አታክብር ማለት እኔ ብቻ ምድር ላይ ልኑር ነው። እሱን ፈጣሪ ይወስን። ማን መኖር እንዳለበት ማን መኖር እንደሌለበት እራሱ የሰራን ኢየሱስ ይፈርዳል። ይመጣል፣ ይፈርዳል። ማን እውነት ማን ውሸት እንደሆነ እሱ ይናገራል። የወይሊ መጨረሻችን ይሄ ሆነ። ጭራሽ ኢየሱስም ለምን ተጠራ? እስር ቤት ትገባላችሁ? ኑ ሰሩን፣ እንግዲህ ኑ ተሰብሰቡ፣ ሰሩን። እንታሰራለን በኢየሱስ ስም። አትርሱ ኢየሱስ የድንግል ማርያም ልጅ መሆኑን። ድንግል ማርያም ደግሞ የኢየሱስ እናት መሆኑን አትርሱ፣ እንዳትረሱ። ሁለቱን የሚለይ የለም። ድፍረታቸው በድንግል ማርያም እሰሩኑና